ገዳመ ቆሮንቶስ ጌታችን ኢየሱስ ክርስቶስ 40 ሌሊትና 40 መዓልት ከዘረጋ ሳያጥፍ ከቆመ ሳይቀመጥ ምንም አይነት በአፍ የሚገባ ምግብ እና መጠጥ ሳይጠቀም የጾመበትና የጸለየበት የሰገደበት ቦታ። ውድ ተመልካቾቻችን እስከ መጨረሻው ድረስ ከኛ ጋር ሆኑ ጌታችን ኢየሱስ ክርስቶስ የጸለየበት የጾመበትን ድንቅ ቦታ እንመለከታለን። እስከ መጨረሻው ከኛ ጋር ይሁኑ። መልካም ጊዜ። እንግዲህ አምላካችን ኢየሱስ ክርስቶስ በስጋ ወራት በድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ከተወለደ ወዲህ እንደ ማንኛውም ሕፃናት ከኃጢአት በስተቀር ሁሉንም ነገር ሲፈጽም ሲራብ ሲጠማ እንደ ሕፃናት ሆኖ ካደገ ወዲህ እንደ ሕፃናት የሚያደርጉትን ማንኛውም ነገር ሲያደርግ ኑሮ ልክ እድሜው ለ30 ዘመን ሲደርስ አምላካችን ቅዱስ እግዚአብሔር በሚገርም መልኩ በቅዱስ ዮሐንስ እጅ ተጠመቀ። ከጥምቀት ወዲህ ጌታችን ኢየሱስ ክርስቶስ ሳይውል ሳያድር ነገ ከነገ ወዲያ ሳይል ቀጥታ ወደዚህ ድንቅ ቦታ መጥቷል። ይሄ በምስሉ ላይ የምትመለከቱት ገዳመ ቆሮንቶስ ይሰኛል። ይህ ቦታ ጌታችን ኢየሱስ ክርስቶስ ልክ ከዮሐንስ ዘንድ እንደተጠመቀ ሳይውል ሳያድር ለቅዱሳን አባቶቻችን ጸሎትን፣ ትርምትን፣ ገዳማዊ ሕይወትን ሊባርክ ለእኛ አራያ አስተማሪ ሊሆን ነገ ዛሬ ሳይል ቀጥታ ወደ ገዳመ ቆሮንቶስ ከማንኛውም ከእናቱ ከድንግል ማርያም ተለይቶ ከሌሎቹም አዝማዶቹ ተለይቶ ሊጸልይ ወደ ገዳመ ቆሮንቶስ ሄደበት ቦታ ነውና ይሄ በምስሉ ላይ የምትመለከቱት መግቢያው ቦታ ይሆናል። መጀመሪያ ምስሉ ላይ ስትመለከቱ የነበረው ገዳመ ቆሮንቶስ ነውና ይህ ቦታ እንግዲህ በረሃማ ቦታ ነው። እስራኤል ሀገር ላይ ይገኛል። ከፍ ያለ ቦታ ላይ ሆኖ በረሃማ ቦታ ሆኖ አዝርዕት እጽዋት ልምላሜ የሌለበት ነቃማይ ንጹህ ውሃ የሌለበት ይህ ቦታ እንግዲህ ጌታ ኢየሱስ ክርስቶስ ራሱን ሊቀጣ ለአባቶቻችን ለቅዱሳን ለኛም አራያ አስተማሪ ሊሆን እዚህ ቦታ ላይ ሊጸልይ ሊሰግድ ለኛ ብሎ የከፈለውን መስዋዕትነት መጀመሪያ ለሁሉ ነገር መጀመሪያ የሚሆነው መማር ማወቅ ሲሆን ከዛ ሲቀጥል ደግሞ መጠመቅ ከመጠመቅ ቀጥሎ ደግሞ ለማንኛውም ለገቢረ ተአምራት ለትምህርት ለሁሉም ቀዳሚው ነገር ጸሎት እንደሆነ መንበርከክ እንደሆነ ሊያስተምረን እሱ አምላክ ሲሆን ጌታ ሲሆን ሚገል ሚያድን ሚሰጥ ሚነሳ ይሄን ዓለም በእጁ እንደ እንቁላል እንደ ጽና ያዘ ሲሆን ግን እኛን ዝቅ ብሎ ሊያስተምር በገዳመ ቆሮንቶስ ሄደ። ድንቅ ነው። እጹብ ድንቅ ነው። ሊቃውንቱ እንናገራለን እኛ እንናገርም ዝም እንላለን እናደንቃለን ይላሉና ይሄ በምስሉ ላይ የምትመለከቱት ጌታችን ኢየሱስ ክርስቶስ የቆመባት ድንጋይ ናት። 40 መዓልት 40 ሌሊት 40 ቀን ሙሉ የቆመባት ድንቅ ድንጋይ ናት። እዚች ድንጋይ ላይ ቆሞ ጌታ ኢየሱስ ክርስቶስ የጸለየባት የሰገደባት ቦታ ናትና እቺ ድንጋይ ራሱ ክርስቶስ የቆመባት የባረካት ቦታ ናት። በጉብኝት ወንድሞቻችን ህዝበ ክርስቲያኑ እየሄዱ ይባረኩባታል። የበረቱ ደግሞ ሱባኤ የሚይዙባታል፣ መልስ ያገኙባታል። ጌታ ኢየሱስ ክርስቶስ እንግዲህ ለቅዱሳኑ ይሄን አብይ ጾም ትልቁን ታላቁን ጾም አብይ ጾም ጾመ እግዚእ ብላ ቅዱስ ቤተ ክርስቲያን ታስተምረናለች። እዚህ ቦታ ላይ ተገኝቶ ጾመዋል። በማቴዎስ ወንጌል ምዕራፍ 4 ላይ በገዳም ይፈተን ዘንድ ይላል። ይፈተን ዘንድ በገዳመ ቆሮንቶስ ሄደ 40 መዓልትና 40 ሌሊት ጾመ ጸለየ ይላል። ለሁሉም ነገር ለክርስትናችን ጸሎት ጾም መሰረት አጋንንትን ድል የምንነሳበት ኃይል ብርታት የምናገኝበት መሆኑን ሲያረጋግጥልን በገዳመ ቆሮንቶስ ሊጾም ወጣ እና ይሄ ድንቅ ቦታ የምታዩት በምስሉ ላይ የምትመለከቱት ይሄ ድንጋይ በቅርስነት ተቀምጧል። ቆሞ ይጸልይበት አባቶቻችን እግር ጥሏቸው እድል ገጥሟቸው እግዚአብሔር ፈቅዶ ለደጁ ያበቃቸው በእግር ዝቅ ብለው ሰግደው ጸልየው ቦታውን ረግጠው በረከት ያገኙበታል እና ይሄ ድንቅ ቦታ ጌታ ኢየሱስ ክርስቶስ
የጸለየበት የሰገደበት ገዳመ ቆሮንቶስ የሚባል ቦታ ይሄ ድንጋዩ ሰው ዝቅ ብሎ የሚሳለምበት በምስል እኔም እናንተ የምንመለከተው ይሄን ይመስላል። አባታችን ሊቀ ነቢያት ሙሴ 40 መዓልት 40 ሌሊት ጾሞ ጸልዮ ሕገ ልቦናን ወደ ሕገ ወንጌል ሕገ ልቦናን ወደ ሕገ እግዚአብሔር ከእግዚአብሔር ሕግን የተቀበለበት በ40 መዓልትና 40 ሌሊት ጾም ነበረ። አባቶቻችን ሱባኤ የያዙት 40 መዓልት 40 ሌሊት ጾም ነበርና ጌታ ኢየሱስ ክርስቶስ የነሱን አብነት አድርጎ ሕገ ልቦናን ወደ ሕገ ወንጌል ሕገ ኦሪትን ወደ ሕገ ወንጌል አምላካችን ቅዱስ እግዚአብሔር ሕገ ልቦናን ቀድሞ ከአበው ወደ ሕገ ኦሪት ለሙሴ ወደ ቀየረው ለመቀየር ሲያስብ ራሱ በግልጽ ስንትን ሲቀበል ሲያስምርልን ሕገ ኦሪትን ወደ ሕገ ልቦና የቀረየረበት ኢየሱስ ክርስቶስ ጾም ነው። እኛን ለማዳን አደረሳችሁ። በዚህ ዓለም በስጋ ማርያም በተገለጠ ጊዜ 40 ቀንና 40 መዓልት እጁን የዘረጋውን ሳያጥፍ ከቆመ ሳይቀመጥ ምንም አይነት በአፍ የሚገባ ምግብ ሳይመገብ የጸለይበት ድንቅ ቦታ ገዳመ ቆሮንቶስ ይሰኛል። ይህ ቦታ ይህ ድንጋይ ላይ ቆሞ 40 ሌሊትና 40 መዓልት ልክ አባታችን ሙሴ እንደጸለየው ቅዱሳን አባቶቻችን እንደጸለዩት ሆኖ እሱ አራያ ሆኖ ሊያስተምረን ሊገስጸን እዚህ ድንቅ ቦታ ላይ በጸሎት በስግደት የቆየበት ድንቅ ቦታ ነው። ለቅዱሳን አባቶቻችን ገዳማትን ባርኮ የሰጠ አምላካችን ትርምትን፣ ተጋድሎን፣ ጽናትን እንዲሁም ለእግዚአብሔር መገዛትን ሊያስተምረን ዘንድ የአዳም ልጆችን ነፃ ሊያወጣ ድል መንሳት አጋንንት ላይ ክፉ ናፍስት ላይ ነገስታት ላይ ድልን መቀዳጀት መቀበልን ሊያስተምር ቀድማችሁ ጸልዩ፣ ተንበርከኩ፣ ከሰው ተለዩ፣ አምላካችሁን ጠይቁ ብሎ እሱ ሁሉን ሰጪ ሲሆን ሁሉን አድራጊ ሲሆን እዚህ ድንቅ ቦታ ላይ ገቢረ ተአምራትን ከማድረጉ በፊት ከጌታ ከቅዱስ ዮሐንስ ዘንድ ከተጠመቀ በኋላ ሳይውል ሳያድር ቀጥታ ወደ ገዳመ ቆሮንቶስ ሄደበት ይህ ድንቅ ቦታ ነው። ጋራ ሸንተረር የሆነበት ልምላሜ የሌለበት ነቃማ የሌለበት ቦታ ላይ እዚህ ቦታ ላይ ሲጾም የከረመበት ቦታ ነውና ይሄን ቦታ ጌታችን ኢየሱስ ክርስቶስ የባረከው ነውና 40ውን ጾመ እግዚእ ብላ ቅድስት ቤተ ክርስቲያን የአብይ ጾም ታላቁ ጾም ጌታ የጾመው ጾም 40 ጾም ባለ እግዚእ ጾም ብላ የምታከብረው በዚህ ምክንያት ሲሆን በዚህ ጾም ወቅት ጌታችን ኢየሱስ ክርስቶስ 40 ቀን 40 መዓልት የጾመበት ቦታ ይህን ይመስላል። ድንቅ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች አባቶቼ፣ ወንድሞቼ ሁላችሁም የዚህ ሚዲያ የዚህን ድምጽ ተከታዮች ሁላችሁም ጾሙን የበረከት እንዲያደርግልን እመኛለሁ።